Hello, ገልተን ቤት ትራቭል ኤንድ አድቬንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦቼ በዛሬው ቪዲዮአችን ላይ ሀመሮች ከከፍት የሚዘሉት ለምንድን ነው? Let's talk about the bull jumping. What the secret is there? Okay? ሶስት ጥያቄዎችን አንስተን እንጀምራለን። አንደኛ ሀመሮች ከከፍት ለሚዘሉት ለምንድን ነው? ስንት ከፍቶች ይደረደራሉ? ኦኬ ከፍትስ ለምን ተመረጠ? እነዚህን ሶስቱ ነገሮች አንስተን እናወራለን። ከዛ በፊት ነገር ግን እኔ ዛሬ ፎከስ የማደርገው በእርግጥም በእነዚህ በሁለቱም ላይ ነው። ኦኬ ከከፍት ለምን እንደሚዘሉ እና ስንት ከፍቶች እንደሚደረደሩ። ሶስተኛው ከከፍት ለምን ተመረጠ ለምለው ወደ ቤተሰቦች ከፍት ለምን እንደተመረጠ በእኔ እምነት ወይም ግምት ይህ ነገር ከሚንጊ ፕራክቲስ ጋር የሆነ የተያያዘ ነገር ስላለው ምናልባት ወደፊት ስለ ሚንጊ በሚሰራቸው ቪዲዮዎች ላይ ይዤ እመጣለሁ በሚል ያንን ፓርት ዛሬ አልፈዋለሁ። ነገር ግን በእነዚህ በሁለቱ ከከፍት ለምን ይዘላሉ፣ ስንት ከፍቶች ይደረደራሉ የሚሉትን ቀጥለን እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ውድ ቤተሰቦች ካላችሁ ፕሊዝ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰብ የሆኑ ብዙ ደስ የሚሉ በተለይ ስለ ሀመር ባህል ብዙ ነገር ትማራላችሁ፣ ብዙ ነገር ታውቃላችሁ ብዬ ተስፋ አደርጋለሁ። ሌትስ ጎ። ኦኬ ብዙውን ጊዜ ውድ ቤተሰቦቼ የተለመደው ነገር ብዙውን ጊዜ ከውጭ የሚመጡ በተለይ ከውጭ የሚመጡ ቱሪስቶች ፕላስ ደግሞ ከመሀል አካባቢ የሚመጡ የሀመርን ዝላይ ወይም ቡል ጃምፒንግን ለማየት የሚመጡ አብዛኞቻቸው የሚያስቡት ያ ባህል ለመዝናኛ ወይም ለኢንተርቴይንመንት የሚደረግ ይመስላቸዋል። ይህ ግን ስህተት ነው። እኛ ሀመሮች ወይም ሀመሮች ያንን ባህል የሚፈጽሙት ለማንንም ኢንተርቴይን ለማድረግ አይደለም። ኦኬ ባህል ነው፣ እንደ ስርዓት ያንን ይከተላሉ እንጂ ሰዎች መጡ ቀሩ እነሱ ያንን ባህል ያደርጋሉ። ለዘመናት ፎር ሴንቹሪ ሳረውት የነበረው ነገር ነው። ነገር ግን እዛ ጋር የሚመጣው ሰው የራሱን ፐርስፔክሽን የሚያስቀምጠው ምንድን ነው? ያንን ባህል እንደ ኢንተርቴይንመንት ቆጥሮ ነው። ብዙን ጊዜ አስተውላችሁ ከሆነ ሁሉም ነጭ ስኒከር፣ ነጭ ካልሲ፣ ቁንጣ፣ ሻንጣ በጀርባ ኮፊያ አድርጎ ልክ ከማርስ ወደ ታች ወደ ምድር እንደወረደ አድርገው ራሳቸውን በጣም ዩኒክሊ እዛ መጥተው በቡል ጃምፑ ላይ አክት የሚያደርጉ ሰዎች አሉ። which is fine። በመምጣታቸው በጣም እድለኛ ነን እኛ ያ ነገር ያ ቡል ጃምፒንግ ለኛ በመታየቱ። ነገር ግን ያንን ለማየት የሚመጣው ይህን ሁሉ ዋጋ ከፍሎ የሚመጣው ሰው እውነቱን ማወቅ አለበት። that's my topic today። እውነቱን ሲያውቅ ለኢንተርቴይንመንት እንዳልሆነ ሲያውቅ ጥሩ ትዝታ ጥሩ ሚሞሪ ይኖረዋል ማለት ነው። ኦኬ ሶ ይሄ ነው የኔ ፖይንት። ሶ ሀመሮች ቡል ጃምፒንግን ለምንድን ነው የሚያደርጉት? ኦኬ ለምንድን ነው ማግባት ከሆነ ኦር አይ ምን መጣበታለሁ ወደዛ ፖይንት። ሶ ሀመሮች ከከፍት መዝለልን የመረጡት ለምንድን ነው? ኦኬ አራት ዋና ምክንያቶችን እገልጽላችኋለሁ አሁን። ኦኬ አንደኛው ብዙ ሰው ያውቀዋል ወይም እዛ ለኮሚኒቲው ቅርበት ያሉ ሰዎች ይህን ነገር አንደርስታንድ ያደርጋሉ ብዬ ተስፋ አደርጋለሁ። አንደኛውና የመጀመሪያው አንድ ሀመር ከከፍት ላይ የሚዘለው ከዘለለ በኋላ ሚስት አግብቶ ልጆችን ወልዶ መሳም ነው። that's the first reason። ወይም ያንን ፓርት ሰፋ አድርጌ ሳስበው ሚስት ማግባት ብቻ ሳይሆን አንድ የሀመር በተለይ እድሜው ለአቅመ አዳም የደረሰ አንድ ወንድ በቀኝ ከዚህ በኋላ እኔ ቲኔጀርነት ወይ ጉርምስና ህይወት በቀኝ ከዚህ በኋላ ራሴን ማስከበር፣ ቤተሰቤን ማስከበር፣ ባህሌን ማስከበር ፈልጋለሁ ብሎ ሲወስን የሚፈጽመው ድርጊት ነው። for the first place ምን ማለት ነው? ከቻይልድሁድ ወደ አዳልትሁድ የሚሸጋገርበት። ለምሳሌ ሲምፕሊ አንተ አለሙ ከመባል ወይም አንተ ገልተንቤ ከመባል አቶ ገልተንቤ፣ አቶ አለሙ፣ አቶ እክሌ የሚባልበት የትራንዚሽን ወቅት ናት ያቺ። ያ ሰው በልቡ በስሎ አይምሮ ሲሰክን
ልክ በዛ ትራንዛክሽን ላይ ታይሙ ላይ ሲደርስ በቃ ከዚህ በኋላ 5 አግብቼ ልጆችን ወልጄ ሀብት አፍርቼ መኖር ፈልጋለሁ፣ ዝላዩ ይብቃኝ፣ ጊዜን የትም ማባከኔ ይብቃኝ ብሎ የሚወስንበት ታይም ናት። ያኔ ሲወስን መዝላል ፈልጋለሁ ይላል ማለት ነው። ኦኬ። ይህ ግን አንዳንድ ቤተሰቦች ልጆቻቸውን በተለይ ጃልጠፋ ወይም የመጀመሪያ ልጆቻቸውን ቀድመው እድሜው ለአቅመ አዳም ደረሰ አልደረሰ የሚያዘሉልበት ሁኔታ አለ። ያ የሚፈጠርበት ሁኔታ ምንድን ነው? ለምሳሌ አንድ ሰው በጣም እድሜው ካረጀ ወይም ሁሌ ህይወቱ በበሽታ የሚጠቃ ከሆነ አትሊስት ልጄን ሳልድር ከሚሞት ወይም ጄኔሬሽን የንን ትውልድ ሳላስቀጥል የዘር ሀረግን ሳላስቀጥል ከሚሞት ብሎ ልጁን አስገድዶ ያለ እድሜው ወይም ያለ ፍላጎቱ የሚያዘልልበት ሁኔታ አለ። ከዛ ውጭ ግን አንድ ሀመር ወንድ እድሜው ለአቅመ አዳም ሲደርስ በራሱ ፍቃድ በራሱ ፍላጎት የቦኮ ነው የሚባለው የቦኮ ኢኒሺዬሽኑን ማስጀመር ይችላል ማለት ነው። ሶ that's the first reason ሚስት አግብቶ ወይም ከቻይልድሁድ ወደ አዳልትሁድ በመሄድ ሚስት አግብቶ ልጆቹን ወልዶ መሳም እሱ የመጀመሪያው ስቴፕ ነው። ውድ ቤተሰቦቼ ሁለተኛው ሪዝን መንገድ ጠረጋ ወይም ግሎን ፒሽካ ይባላል በሐመርኛ። መንገድ ጠረጋ ኢንሰንስ ምንድነው? ለምሳሌ በሐመር ባህል ታላቅ ወንድም እያለ ታናሽ ወንድም ዘሎ ወይም ሚስት ማግባት አይችልም። ስለዚህ ታላቅ ወንድም ቀድሞ ዘሎ ወይም ስርዓቱን ፈጽሞ ሚስት ማግባት አለበት። ያ ካልሆነ ግን ለምሳሌ አንድ ሰው እኔ አሁን ለምሳሌ ታላቅ ቢሆን ከኔ በታች 2 ወይም 3 ተናናሽ ወንድሞቼ ቢኖሩ እኔ ካልዘለልኩና ሚስት አግብቼ መንገዱን ወይም ከላይ በኩል ያለውን ስቴፕ ክሊር እስካላደረኩ ድረስ እነዛ ልጆች አይዘሉም፣ ሚስትም አያገቡም። ኦኬ። ሶ ታላቅ መጀመሪያ ያንን ስርዓት መፈጸም አለበት። ወይም አልፈጽምም ካለ ደግሞ ራሱን ከዛ ስቴጅ ወይም ከዛ ህብረተሰብ ማግለል አለበት። በእርግጥ ህብረተሰቡም የራሱ ሆነ ስርዓት አለው ወይም ቤተሰቡም የራሱ ሆነ ስርዓት አለው። ባይ ዘ ዌይ እዚህ ጋር ፍሪደም አለ፣ መዝለል ግዴታ አይደለም። ኦኬ። ያንን ስርዓት ያንን ባህል አልፈጽምም ማለት ግዴታ አይደለም። ነገር ግን ያንን ማትፈጽም ከሆነ ማድረግ ያለበት ግዴታ ግን አለ። እሱም ምንድነው? ህዝቡ ወይም ህብረተሰቡ ኦር ያንተ ቤተሰብ ይወስናል። እሱም አንተ በህይወት እያለህ እንደሞትክ ተቆጥረህ ሰው አልቅሶ አንተን ቀብሮ አንተ ከዛ ህዝብ ትወጣለህ፣ የሐመር ዜግነትን ታጣለህ። ከዛ በኋላ ካንተ በታች ያለው ታናሽ ያንን ስርዓት ዘሎ ሚስት እንዲያገባ ይደረጋል ማለት ነው። so this is so weird። ማንም በጣም እድለኛ ነኝ ያንን ማድረግ እንደማይፈልግ። ነገር ግን አልዘለም ካልክ የራሱ ሂደት አለው፣ በዛ ፕሮሰስ ውስጥ ማለፍ አለበት ማለት ነው። ሰው ቤተሰቦች፣ እናት፣ አባት፣ ወንድም፣ እህት አንተ በህይወት እንኳን ብትኖርም እንደሞት ከቆጥረው አልቅሰው ገንዘው ቀብሮ ዝም ብለህ አለለ ሆነ ትኖራለህ። ዳት በጣም ሳይድ ኢፌክት አለው። ኦኬ። እሱ በጣም ሳይድ ኢፌክት አለው። ሳይድ ኢፌክት አለው ያልኩበት ኢፌክቱን ወደ ኋላ ትንሽ ዝርዝር አደርግላችኋለሁ። ኦኬ። ሳይድ ኢፌክቱ ምንድነው? ኢቭን እንኳን አንተ በህይወት ኖረ ያን ባህል ባትፈጽምና ሌላ ቦታ ህይወቴን በተመሰረተ እንኳን ማለት ነው ካንተ ስር የሚወለዱ ልጆች ተመልሰው ያንን ባህል ካልፈጸሙት ወይም ከኤንሸንት የቅድመ አያቶቻችን ጋር እነዛ ነገሮችን ኮኔክት መጥቶ ያንን ፋሚሊ ሪኮኔክት ወይም ሪጆይን ካላረገ ኦኬ ኢቨን እንኳን 10ም 20ም ልጆችን ከተለያየ ቦታ ላይ ብትወልድ እነዛ ልጆች ማንነት እንደሌላቸው ነው የሚታሰበው። ይህ የህዝቡ አመለካከት ነው፣ የኔ አይደለም። ሶ ሳይድ ኢፌክቱ ያንን በህይወት ውስጥ ላይክ እንደ የሆነ ነገር ፓፓፕ ሁሌ እንዲያደርግ የሆነ ስሜቱ እንዲሰማ ያደርጋል።
ለዛ ያንን ማድረግ አለማድረግ ያንተ ውሳኔ ወይም የዛ ግለሰቡ ውሳኔ ይሆናል ማለት ነው። ይሄን አይል ፍሪደም ይሰጠዋል። ያንን ነገር ብታረግ ሳይድ ጥቅሙ ይሄ ነው፣ ባታረግ ሳይድ ኢፌክቱ ደግሞ ይሄ ነው ብለው በግልጽ እናትና አባት ከአንተ ጋር ቁጭ ብለው ይነጋገራሉ ማለት ነው። ቀጥሎ የምንመለከተው ሀመሮች ከከፍት ላይ የሚዘሉት ለምንድን ነው ለምለው ሶስተኛውን ውድ ቤተሰቦች ስናስብ ቅድም ከተናገርኩት ጋር ትንሽ መገናኝ ነገር አለው። ምክንያቱም ሶስተኛው ምክንያት የራሲን የዘር ሀረግ ወይም ለጋሲን ማስቀጠል ነው። ምን ማለት ነው? አንድ ሰው ላይክ ምስት አግብቶ ልጆቹን ወልዶ ለጋሲውን ለማስቀጠል የግድ ከከፍት መዝለል አለበት አይደለም ነው። ኦኬ። ነገር ግን የሀመር ዘር ሀረግ እንዲኖር ከፈለክ ነው ያንን ከፍት የምትዘለው። ምን ማለት ነው? አሁን የዘር ሀረግን ማስቀጠል ማለት ኦኬ። ቀደም የመጀመሪያው ስቴፕ ላነ ነገር ነግራችኋለሁ። አንዳንድ ሰው ቤተሰቦች እድሜያቸው ሲያረጁ ወይም በበሽታ ሁሉ የሚጠቁ ከሆነ የመጀመሪያ ልጃቸውን ወይም ጀለፋ የሆነው ልጃቸውን ቀድሞ አዘልለው ምን ብያቸዋለሁ? የዘር ሀረግን እንዲቀጥል ማድረግ አለብኝ ብለው ሊያስገድዱ ይችላሉ። በዚህ ላይ ብያለሁ አይደለም? the same thing here አንተ አባወራ ሆነ ምስት አግብተህ ልጆችን ወልደ ከልጅ ልጅ ያንተ ስም ያንተ ማንነት ያንተ ክብር እንዲቀጥል ከፈለክ የግድ በዛ በፕሮሰሱ ወይም በሂደቱ ውስጥ ማለፍ አለብህ ማለት ነው። ኦኬ። ነገር ግን ሳትዘል ከዛ ህብረተሰብ ከወጣ and then ያው እንደነገርኳችሁ አሁንም መድገም እንዳይሆንብኝ ያለው ወይም የተፈጠረው ሳይድ ኢፌክት አንተ በህይወት ኖረህ እስክትሞት ድረስ ፓፓፕ ያደርጋል ማለት ነው። በአንተ ህይወት ውስጥ አንተ እንኳን ግደለኝም ብለህ ብታስብ እንኳን ያንተ እናት ያንተ አባት በዛ ነገር ላይ በጣም አፈክተን ናቸው ማለት ነው የሚሆኑት። ለምን አንተ በህይወት እያለህ ግን እንደሞትክ ማሰብ ለአንድ እናት ለአንድ አባት ለአንድ ወንድም ለአንድ እህት በጣም ከባድ ነው። ኦኬ። ለአንተ ቀላል ሊመስል ይችላል። በኃይሉ ጎጂ ሳይድ አለው ያን ማድረግ አልፈልግም ብለህ ልታስብ ትችላለህ። አንተ አላደርግም ያልከውን ግን ለነሱ በጣም ትልቅ ቫሉ ትልቅ እሴት ነው። ምክንያቱም ትላንት የመጡት በዛ መንገድ ነው። አንተንም በዛ መንገድ ማስቀጠል ነው የሚፈልጉት። ያንተ ዘር አልባ መሆን ወይም ያንተ ለጋሲ አለመቀጠል የነሱ እንዳልሆነ ነው የሚያስቡት። በሳይድ ኢፌክቱ ላይ ከአንተ ወይም ከዛ ከግለሰቡ ይልቅ ቤተሰቦች ወይም እናትና አባት ወይም ያ ኮሚኒቲ በጣም ፊል ያደርጋል ወይም በጣም ይጎዳል ማለት ነው። ሳይድ ኢፌክቱ ዞሮ ዞሮ ሰለጠንክም ዓለም ላይ ኖርክም አልኖርክም ጨረቃ ላይ ወጣህም አልወጣህም ይከተልሃል የትም ብትሄድ ማለት ነው። ኦኬ። ይሄኛው ሶስተኛው ሪዝን ያንተን ለጋሲ የማስቀጠል ኦኬ ያንተን ለጋሲ የማስቀጠል አላማ ነው። ታስቦ ተደርገው ነው ይሄ ባህል ከከፍት ላይ የሚዘለለው። ለምን ከከፍት መዝለል ወይም ለምን ከፍት ተመረጠ ለምለው ወደ ቤተሰቦቼ መግቢያ ላይ እንደተናገርኩ ያ ነገር ከሚንጊ ጋር ኮኔክሽን አለው ብዬ ስላሰብ በሚንጊ ዙሪያ በሚሰራቸው ቪዲዮዎች ላይ ይዤ ስለሚመጣ ነው። ምክንያቱም የሆነ ስታስቡ ሀሳቡ ከማል የተጀመረ ይመስላል፣ ግን አይደለም። ከፍት የተመረጠበት የራሱ ሪዝን አለ ብዬ ስላመንኩ ነው። አሁን ከከፍት ለምን እንደሚዘለል እነዚህ አራት ወሳኝ ነገሮች ሶስቱን ገልጬላችኋለሁ። አራተኛውን ቀጥሎ ነግራችኋለሁ። ሌላው አራተኛው ምንድነው? አሁን አንድ ሰው ለጋሲውን ካስቀጠለ ኦኬ የራሱን ለጋሲ ካስቀጠለ ታዲያ ምን ችግር አለ? አራተኛ ምክንያት ምን ያስፈልጋል ብላችሁ ልታስቡ ትችሉ ይሆናል። ግድ ነው አራተኛው እንደውም ወሳኝ ነው። ኦኬ ምን ማለት ነው? እኔ ከከፍት ዘለልኩ፣ ምስት አገባው፣ ለታናናሽ ወንድሞቼ መንገዱን ጠረኩ። በሶስተኛው ደግሞ የራሴን ክብር የራሴን ማንነት የራሴን የዘር ሐረግ አስጠበቅኩ፣ የቤተሰቦቼንም ክብር መለስኩ። ነገር ግን አራተኛው ስቴፕ ለምን አስፈለገ ታዲያ ከዛ በላይ መሄድ ብላችሁ ለምታስቡ ወደ ቤተሰቦቼ ይሄ ወሳኙ ክፍል ነው። እሱ ምንድነው? ባህሉን ራሱን መጠበቅ ወይም ፕሮቴክት ትራዲሽኑን ፕሮቴክት ካልቸሩን ፕሮቴክት ማድረግ ምን ማለት ነው? ለምሳሌ የሆነ ግሩፕ ወይም ከሆነ አካባቢ ላይ የሚያወጣ የሆነ ሰው በቃ እኔም ከከፍት ጀርባ ላይ ዘልዬ
አገባለሁ ብሎ ያስባል ማለት ነው ባህሉ ፕሮቴክትድ ካልሆነ። ኦኬ ነገር ግን ማንም አይደለም ከከፍት ለሚዘላው እዚህ ጋር ምን ግን ልብ በሉ ማንም አይደለም ከከፍት የሚዘላው ሰው ከከፍት የሚዘል ሰው ይሄ የሚንግን ሁኔታ ፕራክቲስ ምናምን ከዚህ ሁሉ የጸዳ ኢደር በራሱም ችግር ይሁን በቤተሰቡ የመጣ ችግርም ካለ መጽናት አለበት። ቡል ጃምፕ አድርጎ ምስት አግብቶ መንገድ ለተናናሽ ወንድሞቹ ለመጥረግ የራሱን ለጋስ ለማስቀጠል ይሄንን ለዛ ነው ይሄ ከፍት ለምን እንደተመረጠ ከሚንግ ጋር እንደተያያዘ ያልነገርኳችሁ። ኦኬ ሶ ይሄንን ሁሉ የጸዳ ሰው ነው ከከፍት ላይ ዘሎ ምስት ማግባት ያለበት ከዛው ላይ የሃመር ሲቲዝን የሚያገኘው ትክክለኛ ሃመር ሜንታሊቲ ሊይዝ የሚችለው። ሶ ይሄ ባህል ካልተጠበቀ ኦኬ ይሄ ባህል ካልተጠበቀ የትኛውም ከሜዳ መጥቶ ወይም የሆነ somebody ግሩፕ መጥቶ ይሄንን ነገር ፕራክቲስ ላድርግና እንደዚህ ያ ነገር ጆይን ላድርግ ወይም የሆነ የራሴን የሆነ ብሊፍ ደግሞ የሆነ ላስፋፋ የሚል እንትን ይፈጥራል ማለት ነው በእነሱ እሳቤ ውስጥ። ሶ የትኛው መጥቶ ከፍት ዘላለ የሚለው ባክግራውንድ መጠናት አለበት። መስፈርቱ ለከፍት ለመዝለል መስፈርቶቹን ያሟላል አያሟላም ይሄን መጠናት አለበት። ሶ ያ እስኪጠና ድረስ ይሄ ባህል በማንኛውም ከከፍት ለዘለለ በማንኛውም ልብ አይምሮና ዕውቀት መጠበቅ አለበት። እንደው ባህሉ እንዳይረክስ ማለት ነው ቶታል። ሶ ባህሉ መከበር አለበት። ያንን ደግሞ ኦፊሻሊ በጣም በስልጣን የሆኑ ኃይል አላቸው ማስቆም የሚችሉት ያንን ስርዓቱን የፈጸሙ የዘለሉ ናቸው። ኦኬ የዘለሉ በርደኑን ያውቁታል፣ ለምን እንደዘለሉ ቻሌንጁን ያውቁታል፣ የዘለሉበትን ምክንያቶች ያውቃሉ። ፕሮቴክት ማድረግ የሚችሉትም እነሱ ናቸው ማለት ነው። ኦኬ ለዚህ ነው አሁን ቀደም ስቴፕ 1 ላይ ወይ ስቴፕ 2 ላይ ፍሪደም አላልኳችሁ። አሁን ያልዘለለ ሰው አልዘለም ማለት ፍሪደም ወይ መፍታት ነው ማለት ነው። ኦኬ ከዘለልክ ግን ያንን ለምን ፈጸምኩ ተመልሼ ያንግ ልሆን ልትል አትችልም። you already did ያንን አልፈዋል። ስለዚህ ይሄ ዘም ብሎ አልዘለም ደሳለኝ ከፈለኩ ዘላለሁ ከፈለኩ አልዘለም የሚለው ኮንትሮል የሚደረገው መጀመሪያ ባህሉን ኮንትሮል ከማድረግ ነው። ሶ ባህሉን ደግሞ ኮንትሮል የሚያደርጉት በዛ ስቴጅ ውስጥ ያለፉት ናቸው። ሶ እነዚህ አራቱ ነገሮች ኦኬ ምስት ዘሎ ማግባት ወይም ከቻይልድ ሁድ ወደ አደልት ሁድ ማለፍ መንገድ ጠረጋ ማለት ወይም ለሌሎች ለተናነሾቹ ወይም ለበታች ትውልድ መንገዱን መጥረግ ከዛ የራሱን ሌጋሲ ክብር ማንነቱን የዘር ሐረጉን የጥንት የአባቱን ማስጠበቅ በሶስተኛ the whole ባህሉን ፕሮቴክት ማድረግ። ሶ እነዚህ አራቱ ነገር ሐመሮች ከከፍት ለምን እንደሚዘሉ ዋነኛ ምክንያቶች ናቸው። ኦኬ ወደ ቤተሰቦቼ በሚቀጥለው ቪዲዮቼ ላይ ከፍት ለምን እንደተመረጠ ይዤ እስኪመጣ ድረስ አሁን የመጨረሻውን ክፍል ተናግሬ ልጨርስ። ሁለተኛው ክፍል ምንድነው ወይም ሁለተኛው ጥያቄ አንድ ሐመር ሲዘል ስንት ከፍቶች ይደረደራሉ ወይም ስንት ከፍቶች ያስፈልጋሉ? ሶ ይሄን ጥያቄ የምንመልሰው this is a depends on the ዘላዩ ወይም ያን የቦኮን ኢኒሺዬሽን የወሰደው ግለሰብ ወይም ወጣት ሀብት ወይም የቤተሰብ ሀብት ወይም የራሱ ያከበተው ሀብት መጠን ይወስናል። ኦኬ አንዳንድ ቦታ ላይ 5-6 ምናምን ታያላችሁ። አንዳንድ ቦታ ላይ 10-15 ልታዩ ትችላላችሁ። አንዳንድ ቦታዎች ላይ እስከ 30 ድረስ ሊሄድ ይችላል። ይሄ የሆነበት የራሱ የሆነ ሩል ኖሮ ሳይሆን እንደ ቤተሰቡ ስፋት እንደ ቤተሰቡ ሀብት መጠን ነው። ኦኬ በሌላው ደግሞ ልክ እንደ ዝላዩን እንደሚፈጽመው ሰው ፐርሰናሊቲ ነው። ያ ልጅ በዛ ኮሚኒቲ ውስጥ በጣም ተወዳጅ በጣም የሚከበር በጣም የሚፈለግ ለዛ ኮሚኒቲ ያንን ባህል እንዲጠብቅ ወደፊት ተስፋ የተደረገ ሰው ከሆነማ አይደለም ዘመድ ባዳውም ሁሉ ከፍቶችን ይዞ ይመጣል። በቃ ያ የሱ የመጨረሻው እድሜውን ሙሉ በቃ በልጅነቱ የተሰቃየውን ምናምንን የሚለውን ሁሉ እርግፍ አድርጎ አዋቂ የሚሆንበት
ታላቅ የሚሆንበት የሚከበርበት የሀገር ሽማግሌ የሚሆንበት ወደ ዶንዛ ስቴጅ የሚሆንበት የሚያልፍበት ያ ለሱ በጣም ወሳኝ ፓርት ናት። በጣም እውቅናው መግነን አለበት ከዛች ኢቨንት በኋላ። ይሄ እንዲሆን ስለሚፈልግ ቤተሰቦቹ በጣም ዋጋ ከፍለው ብዙ ከፍቶችን አዋጥተው ሊያመጡ ይችላሉ። አንዳንዴም ስታስቡት እንደ ኮምፒቲሽን ነው። እንደ ልጄንማ እንደዚህ ይሄን ያህል ከፍት ካላዘለልኩትማ ምኑን ሀብት አፈራው ብሎ የሚያስብ አባት ወይም አባወራ ሊኖር ይችላል ማለት ነው። ወይም ቤተሰብ ሊኖር ይችላል ማለት ነው። ያ የሚወሰነው በልጁ ወይም በግለሰቡ ሀብት መጠን ወይም በቤተሰቡ የሀብት ወይም በቤተሰቡ ብዛት ቁጥር የሚወሰን ይሆናል ማለት ነው። ውድ ቤተሰቦቼ በዚህ አጋጣሚ ብዙ ሰው ስለ ቡል ጃምፒንግ ያለው ግንዛቤ ወይም አመለካከት አሁንም ሚስሊድ የተደረገ ነው። በቂ መረጃ የለውም። ወይም ሀመሮች ያንን ከከፍት ዝላ የሚያደርጉት የሆነ የሞኝ ጨዋታ ወይም የሆነ እንትን የሚመስላቸው ቅድምም መግቢያ ላይ እንደገለጽኩላችሁ አብዛኛው ሰው እንደ ኢንተርቴይንመንት ምናምን ነው የማየው። በጣም እያንዳንዱ በሀመሮች የሚደረግ እያንዳንዱ ነገር ምክንያት አለው፣ አሰራር አለው፣ ሂደት አለው። ያ ሂደት ወይም ያ ፕሮሰስ እንደው ዝም ብሎ አይገባንም። ያንን ሂደቱን በትክክል ለመረዳት አትሊስት መሰጠት ወይም ፍላጎት ሊኖረን ይገባል። ኢንጆይ ለማድረግ የምትሄዱ which is fine ኢንጆይ አድርጉ። ነገር ግን የበለጠ ኢንጆይ ለማድረግ ባህሉን ብታውቁት የበለጠ ኢንጆይ የበለጠ ትረካላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ይህን ያልኩበት አልፎ አንዳንድ ቦታ ላይ እዚጋም ዝላይ አለ እዚጋም ዝላይ አለ እየተባለ ኢቭን ከዚህ የሚሄደው ቱሪስት ብቻ አይደለም ኮንፊውዝ የሚሆነው፣ ህብረተሰቡ በራሱ ኮንፊውዝድ ይሆናል። ምክንያቱም እዛ አካባቢ በሚፈጠረው በተለይ አንዳንድ ባልበሰሉ የሎካል ጋይዶች ወይም ስለ ራሱ ማንነት ክብር በሌላቸው ወይም እዛ አካባቢ ተወልደው ያደጉ እኔ ባህሉን በደንብ አውቃለሁ ብለው ነገር ግን ባህሉን የማያከብሩ ህዝቡን የማያከብሩ በሚሰሩት ስህተት አንዳንድ በጣም ብዙ ሩሜሮች የቱሪስቶች ባህሉን እንደ ባህል አምኖ ያለመቀበል ልክ ለዛም ይመስለኛል አብዛኛው ሰው እንደ ኢንተርቴይንመንት የሚያየው። እንዲህ አይነት ነገሮች አሉ። አንድ ፍየል ሁለት በሬ ምናምን 5 በሬ አቁመው ዝም ብሎ እዚህ ጋር ዝላ ያለ ቱሪስት ገንዘብ ይከፍላል ምናምን የሚባል ጨዋታ አለ። እንደዚህ አይነት ነገሮች ላይ በጣም ኃላፊነት ወስደን ብንሰራና ቆም ብለን ብናስብ ያንን በጣም ተወዳጅ ድንቅ ብርቅዬ ራሳችንን አስብ። አንድ ሰው ከህፃን ወደ አዋቂ የሚሸጋገርበትን ትልቅ ድልድይ ከትውልድ ወደ ትውልድ የሚያሻግረውን ድልድይ እንዲሁ ዝም ብለን አርክሰን አቅልለ ነው የሰዎች የፎቶ ሻፕ ማድረጊያ ሉክ እንደዚህ አይነት ነገሮች እንዳይኖሩ በዚህ አጋጣሚ ለውድ የሀመር ወንድሞቼና እህቶቼ እንደው ትኩረት ሰጥተው እንዲያስቡ በዚህ አጋጣሚ ይህን መልእክቴ ላስተላልፍ እፈልጋለሁ። ውድ ቤተሰቦቼ ቀጥሎም አንድ መልእክት ምናልባት በዚህ ሁኔታ ውስጥ ያላችሁ ምናልባት ለመዝለል ወይም ቡል ጃምፒንጉን ማድረግ አለማድረግ በመወሰን ወይም ባለመወሰን መሀል ያላችሁ ወይም ደግሞ ሌላው ዓለም እኔ የተማርኩ ነኝ የሰለጠንኩ ነኝ እንዲህ አይነት ላይፍ አለኝ እንዴት ነው አሁን ተመልሼ እንደገና ይሄንን ባህሉን ፕራክቲስ ማድረገው ብሎ የሚያስብ ሰው ካለ my friend don't worry አንተ ስለ ራስህ ተጨነቅ። ዓለም ስላንተ ምንም አንተ ዘለልክም አልዘለልክም የሀመር ባህል ኖረም አልኖረም ሰው ከከፍት ዘለለም ከአህያ ዘለለም ዓለም ስለ ራሱ ነው የሚጨነቀው። ኦኬ አንተ ግን ለራስህ ተጨነቅ፣ ለራስህ አስብ። ኦኬ እኛ የናቅነውን ባህል ማንም አያከብርም። ለኛ ተራ ባህል ይመስላል። ተምረናል፣ ሰልጥነናል። ያንን ነገር ባናረግ which is fine ለኛ። ነገር ግን ያንን ነገር ለኛ ያቆዩ እናትና አባቶቻችን በጣም ይጎዳሉ። ቤና ለመዝለል እኔ ምንም ላይ መስለኝ ይችላል። ነገር ግን እናቴና አባቴ ባይነግሩን እንኳን የሆነ ነገር እንደጎደላቸው በጣም ያስታውቃል ከፊታቸው። ኦኬ
ሰው ያንን የምናደርገው እኛ ለራሳችን ብቻ ብለን ሳይሆን ጀነሬሽኑን ለመጠበቅ፣ ባህሉን ለመጠበቅ፣ ማንነታችንን ለመጠበቅ ያህል ታሳቢ ሆኖ ስለምናደርግ በዚህ ሀሳብ ውስጥ ልዝለል አልዝለል በሚል አይነት ሁኔታ ውስጥ ወይም ይሄ ነገር ስልጣኔን ይጎዳል ወይም እንደዚህ ምናምን በሚል ሁኔታ ውስጥ ያላችሁ ውድ ቤተሰቦቼ ለራሳችሁ አስቡ። ለራሳችሁ ማሰብ ስትጀምሩ ያን ነገር ለማድረግ ተወስናላችሁ። ይሄን ደግሞ በጣም እርግጠኛ ነኝ። ስለ ዓለም ግን ካሰባችሁ ዓለም በዚህ ሰዓት ስለ ራሱ የተጨነቀ ነው። አንተ በህይወት መፈጠር አለመፈጠርን ዓለም አያውቀውም። አንተ ነህ ዓለምን የምታውቀው። አንተ ነህ ራስን ለዓለም ማውጣት አለብህ። ውድ ቤተሰቦቼ ይህንን ካልኩኝ ምናልባት ሐመር እንደነገርኳችሁ በጣም ድንቅ ባህሎች ሰብዕና ክብር ያለው ህዝብ ነውና ወደፊት ሐመር ሄዳችሁ የመጎብኘት እድሉ ያላችሁ ከዚህ ከውጭም ከመሀል አካባቢም ኢቭን እንኳን እዛ ኮሚኒቲ ውስጥ ያላችሁ እየተወለዳችሁ ያደጋችሁት የሐመርን ህዝብ ስብዕና ማንነት በደንብ አላወቃችሁምና ፕሊዝ በሄዳችሁበት አጋጣሚ በደንብ ለማወቅ በደንብ ለመመርመር ባህሉን ዝም ብሎ እንደው ለፍለፍ ለካሜራ ቺፕ ምናምን ብቻ ሳይሆን በደንብ አንደርስታንድ አድርጋችሁ ግደለም እወቁት፣ ተዝናኑበት። የሆነ ጥሩ ለሰው ልጆች አመለካከት ይኖራቸዋል ብዬ ተስፋ አደርጋለሁ። ብዙ ቪዲዮዎች አሉኝ በተለይ ሐመርን በተመለከተ በሚቀጥሉ ቪዲዮዎች ላይ እና ሚንጊ ምንድነው ሐመሮች ያለባበስ ያኗኗር ስታይል የተለያዩ በጣም ብዙ ጥያቄዎች አሉ በቪዲዮ ይዤ የምመጣው እና እናንተም እኔ ከተናገርኩት በተሻለ ስለ ሐመር የምታውቁ ካላችሁ ወይም በበለጠ ስለ ሐመር ከኔ ማወቅ የምትፈልጉ ውድ ቤተሰቦች ካላችሁ በኮሜንት ላይ ጥያቄዎችን ጠይቁ፣ መልስ ይዤ እመጣለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ባይ